ግን ይፈላ አቤል ልቀቀኝ፣ በእግዚአብሔር ተፈጠሮ በእግዚአብሔር ምን ተፈጥሮ እኮ አይደለም። ዶክተሩ ምን የመታት ነገር አለ ወይ ብሎ ጠይቆኝ፣ እሺ ምንም ነገር አይደለም። ታረጋግጥ ቀርመሻል። ጠይቆ ነው እንጂ ምንም የተፈጠረ ነገር የለም። በቃ ታረጋግጥ። እግዚአብሔር እኔ ቡድን ዶክተር ባገናኘው ነው ከኔ ጋር ወይ አይደለም። በቃ እየነገርኩሽ እኮ ነው፣ ይሄን እየነገርኩሽ ነው። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰብ ሰላም እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እና ዛሬ እንግዲህ በጣም እርሜላ አሳዘነችኝ ማለት ነው። እርሜዬ ያው አይዞሽ፣ ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። በእርግጥ በልጅ አትፈትነን ይባላል እና አይዞሽ ጠንካር በይ እና ዋናው ደግሞ ያንቺ ጤና ነው። በእርግጥ በጣም አሳዝነኛለች ዛሬ። እሷ እንደፈለገች ብትሆንም አንዴ በተሳሳተ መንገድም ይሁን በፈለገ መንገድም ልጅ አንዴ ከተረገዘ ሲጎዳ ማንም ሰው ደስ አይለውም እና ሀቂቃ በጣም አሳዝንሽኛል። ብቻ ዶክተሮቹ ገና አላረጋገጡም፣ ግን አቤል እንግዲህ ያው እያጽናናት እንደሆነ ሰምታችኋል። አንቺ ስትኖሪ ሁሉም ነገር ተመልሶ ይመጣል፣ አንቺ ብቻ ደህና ሁኚ፣ ያጣሽው ነገር ሁሉ መልሰሽ ታገኛለሽ እያለት እየለቀቀሳ ነው። እሷ እንዳታየው እየተደበቃ ነው እንዳያችሁት። እና ወንድሟ ደግሞ ልጇን ማጣቱን ሲሰማ ካጠገቧ ሮጦ ነው ያው የሸሻ ሲለቅስ እንዳታየው። ማርቲም አልቻለችም። ሁላችሁም በጣም እንደደነገጡት እና እኛም ደንግጠናል በጣም የምረን። እኔ ሄርሜላ አክል በሩታ ትዳር ላይ ያው የሰው ትዳር ላይ መግባቷ በጊዜው ልክ መስላ ቢሆንም የተሳሳተ ነው። ግን ዛሬ በጣም ያሳዘነችኝ የምር በጣም ያሳዘነችኝ እና ያው አላህ አፍ ያድርግሽ። ልጅሽም እውነት ያኔ ተጎታል ብሎ ሐኪሞቹ ብሎ ከፈጣሪ ስራ የሚበልጥ ነገር የለምና አብርሃም ቢቀራ እንኳን ልጅሽን ያሳቅፍሽ በሰላም ብዬ እመኝልሻለሁ ሀቂቃ። ግን ዶክተሮቹ ገና ርብርብ ላይ ናቸው። ልጇ ልድንም ላይድንም ይችላል። ከአወዳደቋም አንጻር ስትወድቅ የሆነ የመታት ነገር አለ። የመታት ነገር ባይኖር ኖሮ ሩታና ኤፍሬም ነው ያነሷት። ገባችሁ? ወንድማ አለ። ግን አሁን እንደሚታይ ልክ የወደቀችው ጊዜ ሁለተኛ ድጋሚ የወደቀችው ጊዜ ሮጦ ደንግጦ የሮጡበት ፓርት ለምን አላሳዩም? እዛ ጋራ የሆነ ጉዳት ባይደርሳት ኖሮ ካሜራ አልጠፋም። እነሱ ሲሮጡ እየከተላቸው ነበረ። ካሜራ ጠፍቶ ነበር እንዳንልን ካሜራ አልጠፋም ነበር። ኤፍሬምና ሩታ አብርሽ ሲሮጡ ያሳይ ነበረ። ግን ያ ፓርት በምን ላይ ነው የወደቀችው? እንዴት ነው የወደቀችው? ተጎታለች ወይ የሚለው ነገር ለተመልካች ግልጽ እንዲሆን ዘንድ ያን ፓርት ትንሹ እንኳን መታየት ነበረበት ብዬ አስባለሁ። ዛሬ ላይ ልጇን ያጣችው ምክንያት እንዴት ነው? በምን ላይ ወድቃ ነው? ይሄ ሁሉ ያኔ እቃ መጫወት ነው። እቃ መጫወት ነገ ህይወት ያጠፋል። ዛሬ ህይወት ያኔ ሄርሜላ ልጇ ካልተረፈ ህይወት ጠፍቷል። በምን አንፃር? ይሄ የማይሆኑ ነገር በማድረጋችሁ ማለት ነው። አንቺ ሩታ አብርሽን ከፈለግሽ በስርዓቱ ያዢ። ምክንያቱም የማይሆኑ ነገር ላይክን እየገባ እርሲ በራሳችሁ ላይ ያኔ ጉዳት የሚደርስ ነገር ባይፈጠር። እቺ ልጅ አንዴ ክብሯን አታለች፣ አንዴ ከሴትነት ወጣለች። ኦሬዲ በቃ ለምን ግልጽ አማርኛ እናወራ? ግን ብቻ በልጇ ማቃት ነበረበት። አብርሽ እንኳን ቢቀራ በልጇ ማቃት ነበረበት። የምርን ሄርሜላ ራስሽ አንቺም ያው የህዋነትም ሞኝነትም አለሽ መሰለኝ። ምን አለ ጠንከር ብለሽ ያኔ በሆድሽ ያለ ልጅ እንድድንሽ እንኳን ብትፈልጊ ማለት ነው። ምክንያቱም አንዴ ከተረገዛ ልጁ በሰላም መወለድ አለበት። አሁን እንኳን አንቺ ተረብሽ በእርግጥ መጀመሪያ ደረጃ አሁን አንዳንዴ ታውቃላችሁ ያኔ ሴቶች ማንም ሰው ያውቃል ይሄ ነገር። ብዙ ጊዜ በሆዳቸው የሆነ ነገር ሲፈጠር ከነእናታቸው ይዞ የሚሄድ ነገር አለ። ሄርሜላ እንኳን አንቺ ተረብሽ ልክ አቤል እንዳላ ሁሉ አንቺ ስትኖሪ ልጅም ነገ ይመጣል። የተሻለ ባልም ያው
ይመጣልሻል። አንቺ ጠንካራና ጀግና ሴት ከሆንሽ ከአብርሽ የተሻለ የሚያንከባክብሽ የሚወድሽ አንቺም የምትወጂው ሰው ይመጣልሻልና ዛሬ ላይ የሚያሳዝነው የእውነት ያኔ ለሱ ብለሽ ክብርሽን አጥተሽ ልጅሽን ማጣትሽ ነው በጣም የሚያሳዝነው ማለት ነው። እና እኔ በንጹህ ልቤ የእውነት ልጅሽ ምንም እንዳይሆንብሽ ምኞቴ ነው። ሐኪሞቹም ተረባርቦ መርምሮሽ ምናምን ልጅሽንም አንቺንም እንዲያድኑሽ መልካም ምኞቴ ነው። እና ዛሬ እንዳይችት ሁላችሁም እያለቀሱ ነው። እሷን ላለማረበሽ በጣም እየሞከሩ ነው። አቤል ራሱ በጣም እያለቀሰ ነው። እና ሚያርቲም አልቻለችም። ወንድም ጥሩ ነው የሄዳ አቂቃ እኔ አብርሽ ወደ ሩታ መመለሱ እና ወደ ትዳሩ መመለሱ አልጠላውም እዚህ ጋር ኦኬ። አሁንም ቢሆን አልጠላውም፣ ግን ሄርሜላ ልጇን በቃ ልጇን ማግኘት አለበት ብዬ ነው ማስበው። የምር አሁን በሕክምናን አልጨረሰችም፣ ግን ዶክተሩ ልጇ እንደተጎዳ ነው ያወራ። ያው አቤልም ደግሞ በጣም ደንግጦ መጥቶ ነው ጠየቃት። እያለቀሱ ነበር ሁላቸውም። እንጂ ያያችሁ ነው አይታችሁታል። በመግቢያ ትንሽ ጨምር አድርጋችኋለሁ እንደሚታዩ እና በጣም ያሳዝናል። በጣም እኔ ደነገጥኩት ሐቂቃ። ምክንያቱም በልጅ አይፈትነን፣ የምርና በልጅ አይፈትነን እና በምንም መንገድ መጀመሪያ ራስን ማስከበር ከራስ ይጀምራል። ልጁን በትክክለኛ መንገድ እንዲመጣ የማድረግ ኃላፊነት የኛ ነው፣ የእናቶች ነው። ሰው ማምረጥ፣ አባት ማምረጥ፣ የማይሆነው ነገር ውስጥ ገብተን ያኔ የሰውን ህይወት አለመበላሻት እና ያ የኛ ኃላፊነት ነው። ግን አንዴ ካለፈ በኋላ ደግሞ ለልጁ ማሰብ እንዴት መሆን አለበት፣ ራስሽን እንዴት መጠበቅ እንዳለብሽ ነው ብዬ ነው የማስበው። እና እንግዲህ ፈጣሪ ካንቺ ጋር ይሁን፣ አንቺንም ልጅሽንም ያድንሽ። የምርን ድጋሚ ደግሞ እንደዚህ ስህተት ተመርምረሽ ምርመራሽ በስተመጨረሻ አንቺም ልጅሽም ዳና ከሆንሽ እንደዚህ አይነት ክስተት ድጋሚ ባታደርጊ ባይነኝ። ልጅ እኮ ያው በእድሉ ያድጋል፣ መልካም ልጅም ሊሆንልሽ ይችላል። አብርሃም ቢቀራ በልጁ ትቀሪያለሽ። ግን በዚህ ሁኔታ ደግሞ በኋላ ድጋሚ እንደዚህ አይነት አብርሃም እያልሽ ድጋሚ እንደዚህ አይነት ነገር ገብተሽ ራስሽን እንዳትጎጂ። ሴቶች ስንሆን እኛ ሴት ልጅ ብትሳሳትም ከሴት ጎን ነን እና ድጋሚ ደግሞ እንዳትሳሳችና እንዳንጠላሽ የምርን። ስለዚህ ሄርሚዬ እንኳን ተረፍሽ፣ አንቺ ልጅሽም ተርፎሽ እንድትደሰች መልካም ምኞቴ ነው። ቤተሰብ እንዳላበዛችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እና ስለ ሄርሜላ ከምር ከልቤ በጣም አዝኛታለሁ። ከልቤ የምርኔ ምክንያቱም ልጅ እኮ የሁሉም ደስታ ነው። ታውቃላችሁ አሁን የሩታ ልጅ በጣም ደስ ይለናል አይደል? እና ያን ጊዜ ከመወለዱ በፊት የነበረውን ኬዝ ታውቃላችሁ። ግን ያ ሁሉ ተራስቷል ዛሬ ላይ እና ስለዚህ ሄርሜ እንግዲህ ፈጣሪ ያጽናናሽ፣ ልጅሽም ደግሞ በህይወት እንድታገኝም ተስፋ አድርገዋለሁኝ በእርግጥ